በዩኒቲ ዩኒቨርሲቲ ፌሎሺፕ ልታገኝተናል ዛሬ። እስትንፋስ ያላችሁ አመስግኑ። የዩኒቲ ዩኒቨርሲቲ ክርስቲያን ተማሪዎች ህብረት ከሚታወቅባቸው ነገሮች አንዱ ወንጌል ላይ ነው። ሶሻል ሚዲያን በመጠቀም ዳሪ ወረቀቶችን በመጠቀም ኮንታክታችንን እዛ ላይ በማስቀመጥ ኢንቫይት እናደርጋቸዋለን። በደንብ ሞቅ አድርገን እንቀበላቸዋለን። የህብረቱ አንድ አካል እናደርጋቸዋለን። ክበር ክበር ነፍሴ ታከብርሃለች። እንደ ዩኒቲ ዩኒቨርሲቲ በአመት 3 ጊዜ ከአዲስ አበባ ውጪ ወንጌል እንሰራለን። አገልግሎት እድል ነው። በመጀመሪያ ግን ደግሞ አንዳንድ ጊዜ ፋሚሊዎች እነሱ የሚፈልጉት ነገር አለ ትምህርት ላይ በደንብ እናተኩር ያደርጋሉና በተለይ ፈተና ሲኖር ምናምን ከቸርች ያስቀራሉ ምናምንና እንደዚህ ነገሮች አሉ ያጋጥማሉ። ማርና ወተት ወደምታፈሰው ወደዛ ምድር ሂዱ ውረሱ፣ እኔ በቃ ከዚህ በኋላ ከእናንተ ጋር አልሄድም ሲለው ሙሴ ቀጥታ የታየው ሄዶ መውረሱ ሳይሆን የእግዚአብሔር አለመገኘት፣ የእግዚአብሔር አብሮት አለው። አንተ አይደለህም ወይ ረዳቴ ያሉትን ስሙ ማለት እሺ ይሏችሁና ልክ ቀኑ ላይ ሲርስ አጋጣሚዎች አይቆ እንደዚህ ነገር ችግር የለውና እመጣለሁ ከዛ ሰዓቱ ደርሶና አስታች ቆይ መጣው ብሏችሁ ይላል። እኛ ብቻ ሳይሆን ብዙ ጊዜ ቸርች ላይ የሚያገለግሉ ሰዎችንም ስናይ ብዙ ሰው የተሰራው ፌሎሺፕ ባለው ነገር ነው። ዛሬ የምንሰማው ጽሁፍ ርዕሱ አስማት ላሳይሽ ነው። ስፔሲፊክሊ እዚህ ፌሎሺፕ ላይ በጣም ብዙ ነገር ተጠቅሜያለሁ። ማገልገል የጀመርኩት እዚህ ፌሎሺፕ ላይ ነውና እባካችሁኑ አብረን ጌታን እናመልካለን እላለሁ። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? በወጣቶች ፕሮግራማችን እነሆ አሁን ጀምሯል። ዛሬ የምንገኘው ከስቱዲዮ ውጪ ነው። በዩኒቲ ዩኒቨርሲቲ ፌሎሺፕ ልታገኝተናል ዛሬ ያላቸውን መርሃ ግብር እንዲሁም ደግሞ ከሊደሮች ጋር የተወሰነ ቆይታ ይኖረናል። አብራችሁን ቆዩ። የእግዚአብሔር አምላካችን ስም ይባረክ። የሰበሰበን ያገዘን የረዳን ቸርነት ያደረገልን መልካምነትን ያደረገልን የእግዚአብሔር ስም ይባረክ። አሁን እንድንጸልይ የምፈልገው የሆነ ስለለመድነው ወይ ደግሞ የጸሎት ማስጀመሪያ ስለሆነ ወይ ደግሞ እንደዚህ ብለን መጀመር ስላለብን ብለን ስለምናስብ ሳይሆን የምር እግዚአብሔር እንደረዳው ሰው እንደተደረገለት ሰው በዘመናት መካከል እንደተሻገረ ሰው እግዚአብሔር ምህረት እንዳደረገለት ሰው ጌታ ሆይ አመሰግናለሁ። ለኔ ለማይገባይ ልጅ ቸርነት ስላደረክ ምህረት ስላደረክ መልካምነት ዛሬም ስላልተለየኝ ጌታ ሆይ ስላገዝከኝ አመሰግናለሁ እያል ለጥቂት ደቂቃ አብረን እንጸልያለን። ምክንያቱም እኛ የሆነ ከኛ ችሎታ ከኛ አቅም ከኛ ጉልበት አይደለም ዛሬን የደረስነው። እግዚአብሔር ምህረት አድርጎልን እግዚአብሔር ራርቶልን አንዳንዶቻችን እንዲሁም መኖርም አይገባን ነበር። እንደ በደላችን አይደለም። እግዚአብሔር የምህረት አምላክ ስለሆነ ደግነት የሚያደርግ አምላክ ስለሆነ ቸርነት የሚያደርግ አምላክ ስለሆነ ነው በዚህ የቆምነው። ያገዘን እግዚአብሔር ስም ይባረክ። ተባረክ፣ ተወደስ፣ ተቀደስ፣ ማደሪያ ይባረክ፣ ዙፋንህ ይባረክ የኔ ጌታ። እግዚአብሔር ሆይ ቀርቶ ያለውን ሰዓት ሁሉ አንተ ባርክ። ተመስገን። በልጅህ በኢየሱስ ስም አሜን። ዛሬ እንዲህ ተሰብስበን በምስጋና እናከብርሃለን እግዚአብሔር። በምስጋና ከፍ እናደርግሃለን እግዚአብሔር። ጭብጨባ ያለው እልልታ ያለው ለሚገባው ጌታ፣ ለወደደን ጌታ፣ ለታደገን ጌታ፣ ለተቤዠን ጌታ፣ ላሻገረን ጌታ፣ ወዳጅ ለሆነን ጌታ አለኝ ብዙ ምስጋና ለጌታዬ አለኝ ብዙ ምስጋና ደግሜ እንደገና ደግሜ እንደገና እኔ አለኝ ብዙ ምስጋና ለጌታዬ
እንደገና ደግሜ 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 እንደገና ደግሜ ምስጋና ያለው እዚህ ጉባኤ አለኝ ብዙ ምስጋና ለጌታዬ አለኝ ብዙ ምስጋና ደግሜ እንደገና ደግሜ 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 ምስጋና ያለው ምስጋና ያለው ምስጋና ያለው ሃሌሉያ ምስጋና አለን ምስጋና አለን ምስጋና አለን። ሁላችን አንደበታችንን ከፍተን እናመሰግንሃለን። ምስጋና አለን ምስጋና አለን ምስጋና አለን። እግዚአብሔር የማርከነን ቸርነት ያበዛህልነን እግዚአብሔር አብረህን የሆንክ ሕዝብ ነን እግዚአብሔር እናመሰግንሃለን። እስትንፋስ አለን እናመሰግንሃለን። እስትንፋስ አለኝ ላመስግን እስትንፋስ አለኝ ላመስግን እስትንፋስ አለኝ ላመስግን እስትንፋስ አለኝ ላመስግን እስትንፋስ ያላችሁ አመስግኑ እስትንፋስ ያላችሁ አመስግኑ እስትንፋስ ያላችሁ አመስግኑ እስትንፋስ ያላችሁ ኧረ እስትንፋስ ያለ ሁሉ እስትንፋስ አለኝ ላመስ ስለሚገባው እስትንፋስ አለኝ ላመስግን እስትንፋስ አለኝ ላመስግን እስትንፋስ አለኝ ላመስግን ኧረ እስትንፋስ ያለው እስትንፋስ አላችሁ አመስግኑ እስትንፋስ አላችሁ አመስግኑ እስትንፋስ ያላችሁ አመስግኑ እስትንፋስ ያላችሁ አመስግኑ። ስለዚህ አለኝ አለኝ ብዙ ምስጋና ለጌታዬ አለኝ ብዙ ምስጋና ደግሜ 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 እንደገና ደግሜ 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 እንደገና ደግሜ እስኪ ጭብጨባችሁ ይሰማ እልልታችሁ ይሰማ። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ፕሮግራሙን እየመራው አብራችሁ የምቆየው እኔ ሩት ዋቅጅራ ነኝ። ኢቫንጀሊካል ሚዲያን እየተከታተላችሁ አብራችሁን ጥሩ ጊዜ እንድታሳልፉ ጋብዛለሁኝ። እንግዲህ እምር ድምቅ ብለው አያምሩ? በጣም ነው የምታምሩት። እምር ድምቅ ብለው ዩኒቲ ዩኒቨርሲቲ ፌሎሺፕ ተማሪዎች ጋር ነው ዛሬ እንግዲህ የምንገኘው። በቅድሚያ እንተዋወቅና ከነሱ ጋር ስለ ፌሎሺፕ አንዳንድ ነገሮች አብረን የተጨዋወትን ቆይታ የምናደርግ ይሆናል። እናንተም እንግዲህ ዩቲዩባችንን ሰብስክራይብ ያደረጋችሁ እንዲሁም የተለያዩ ማህበራዊ ሚዲያዎቻችንን ፎሎ እያደረጋችሁ አብራችሁ እንድትቆዩ ከወዲሁ ጋበዝኩኝ። መልካም ቆይታ። እንግዲህ ከምንም አስቀድሞ መተዋወቅ ይቀድማልና ሁላችሁንም እንተዋወቅ እስቲ። በፍቅር እባላለሁ። የ4ኛ ዓመት ማርኬቲንግ ማኔጅመንት ተማሪ ነኝ። የእርሻ ምርምር ሙሉ ወንጌል። ሚኪያስ እባላለሁ። የአርኪቴክቸር እና አርበን ፕላኒንግ የ3ኛ ዓመት ተማሪ ነኝ። እንዲሁም ደግሞ ቸርቼ ደግሞ መካኒሳ ሙሉ ወንጌል ነው። እኔ ቢኒያም እባላለሁ። ኮምፒውተር ሳይንስ 3ኛ ዓመት ተማሪ ነኝ። በአያት ሙሉ ወንጌል ነው የማገለግለው። እሺ፣ እኔ ሚራክል እባላለሁ። የ2ኛ ዓመት የሶሺዮሎጂ ተማሪ ነኝ እና
ቱሉ ዲምቱ ሙሉ ወንጌል ነው ቸርች። ገሊላ እባላለሁኝ። የ3ኛ ዓመት የሶሺዮሎጂ ተማሪ ነኝ። ብርሃነ ወንጌል ቸርች ነኝ። እሺ አቡበከር ያሲን እባላለሁ። በዩኒቲ ዩኒቨርሲቲ ውስጥ 3ኛ ዓመት የኮምፒውተር ሳይንስ ተማሪ ነኝ። እንዲሁም መገናኛ ሙሉ ወንጌል ቸርች ውስጥ አገለግላለሁ። በልጆችና በታዳጊዎች አገለግላለሁ። እሺ በጸጋው ወል እባላለሁ። የ4ኛ ዓመት የነርሲንግ ተማሪ ነኝ። ቸርቼ ደግሞ ገርጃ አማኑኤል። ነፃነት ተስፋ ይባላለሁ። የ5ኛ ዓመት የአርኪቴክቸር ተማሪ ነኝ። ጉለሌ መካነ ኢየሱስ ቸርች። እሺ በጣም አመሰግናለሁ። አብሬያችሁ ጊዜ እንዳሳልፍ ፈቃዳችሁ ሆኖ በዚህ ስለተገኘው ፈቃዳችሁን ስለሰጣችሁን ቴንኪዩ ማለት ፈልጋለሁ። እግዚአብሔር አገልግሎታችሁን ዘመናችሁን ይባርክ። እንግዲህ ወደ ጥያቄዎቻችን ስንገባ አስቀድመን የዩኒቲ ዩኒቨርሲቲ እሴቶች ምን ምንድን ናቸው የሚሉትን ነገሮች እናንሳና ቀጥለን ደግሞ ወደ ሌሎቹ እንሄዳለን። እሺ በዋነኝነት አሁን ትምህርት ቤታችን ወይም ደግሞ የዩኒቲ ዩኒቨርሲቲ ክርስቲያን ተማሪዎች ህብረት ከሚታወቅባቸው ነገሮች ወይም ሜንሊ ከአይዶል ሆኖ ከሚታወቅባቸው ነገሮች አንዱ ወንጌል ላይ ነው። በአመት 3 ጊዜ የተለያዩ ቦታዎች ከአዲስ አበባ ውጭ ክፍለ ሀገር እየሄድን ወንጌል እንሰራለን እና ለምሳሌ መስከረም ላይ ቅርብ ቦታ እንሄዳለን፣ ጥር ላይ ደግሞ ራቅ ያለ ቦታ እንሄዳለን፣ ከዛ ክረምት ላይ ደግሞ መካከለኛ። ይሄ ነገር ኦልሞስት ለ22 ዓመት ሲቀጥል በአመት 3 ጊዜ የሆነ ሲቀጥል የነበረ ነገር ነው እና በዋነኝነት የሚያሳውቀንም ነገር ወንጌል ነው። በዛ ብቻ ግን ደግሞ የሚያቆም አይደለም። የተጠራ ነው እዛ ትምህርት ቤት ውስጥ ነው፣ ዩኒቲ አካባቢ ነው እና እዛም ደግሞ ስለሆነ በጣም በአመት ውስጥ በተለያየ ጊዜ ኃይለኛ የሆኑ የምናደርጋቸው የወንጌል ስርጭቶች አሉና በዛ በጣም እንታወቃለን። ከዛ ውጭ ዩኒቲ ዩኒቨርሲቲ የራሱ የሆነ አልበም አለው፣ 2 አልበም አለው። ከዛ መንግስት ተጽዕኖ የሚልና ደግሞ የእግዚአብሔር ልጅ የሚል አልበም አለው። ከዛ ውጭ ደግሞ እንደዚሁም ደግሞ የራሱ የሆነ ደግሞ 2 መጽሐፍ አለው። በዚህ እንታወቃለን። ፌሎሺፕ ብቻ ናችሁ ግን አይደል? ደስ ይላል በጣም ለተማሪዎች እንግዲህ እንደዚህ አይነት ነገሮች በተለይ ሃይ ስኩል ላይ ኤሌመንታሪ ላይ ምናምን ላሉ ሰዎች ልጆች በደንብ ማነቃቃትን የሚፈጥር ይመስለኛል። ፌሎሺፕ ላይ ብዙ ጊዜ መጽሐፍ አልበም መስራት ብዙ የተለመደ አይደለም እና እግዚአብሔር በብዙ እየረዳችሁ እንደሆነ ያስታውቃል። እና ሀደ ሰው እንዴት ነው ፌሎሺፕ ላይ መጥቶ ከእናንተ ጋር ጆይን ማድረግ ሲፈልግ በምን አይነት መንገድ ነው ትሬት የምታደርጉት? ፍሬሽ ተማሪዎች ወደ ዩኒቲ ዩኒቨርሲቲ ጆይን ሲያደርጉ ሶሻል ሚዲያን በመጠቀም በራሪ ወረቀቶችን በመጠቀም ኮንታክታችንን እዛ ላይ በማስቀመጥ ኢንቫይት እናደርጋቸዋለን። በቸርች በተለያየ መልኩ ውስጥ ባሉት ሜምበሮች በኮሚኒኬት በሚያደርጉበት መልኩ ምናምን ልጆችን ለመሰብሰብ እንሞክራለን። በፋሚሊ እናስይዛቸዋለን፣ ቲም ላይ እናስይዛቸዋለን። በደንብ ሞቅ አድርገን እንቀበላቸዋለን። የህብረቱ አንድ አካል እናደርጋቸዋለን። ደስ ይላል በጣም። ያው ብዙ ጊዜ አዲስ ነገር ሲሆን ለመቀላቀል አብሮ ለማምለክ የመፍራት ነገር ይታያል እና ያን ነገር በዚህ መልኩ ከሆነ የሚቀልላችሁ ይመስለኛል። እሺ እንደሮች ናችሁ እና እንዴት ነው ከትምህርት ጋር 3ኛ ዓመት 4ኛ ዓመት ተማሪዎች ናችሁ አብዛኞቻችሁ እና ትምህርትና አገልግሎት ፌሎሺፕ ከፋሚሊም ጋር የተለያየ ነገር ይነሳል ጥያቄ እና ኢቨን 12 ላይ ምናምን ሊደርስ ላይ ያው ሁላችንም በፌሎሺፕ ውስጥ ነው ያለፍነው እና ውጤት ሲበላሽ ወይ የሆነ ነገር ከሆነ ውጤት እየቀነሰ ከሄደ ይሄ ተመልካቾች የሚጋሩኝ ሀሳብ ነው ብዬ አስባለሁኝ። የሚነሳ ነገር አለ ቸርች ስቲ ያ ፌሎ ነው ተብሎ ብዙ ጊዜ እነዚህ አይነት ነገሮች ይነሳሉ እና እሱን ነገር እንዴት አድርጋችሁ ነው ታይማችሁን ማኔጅ የምታደርጉት? ያው ፕሮግራማችን የወጣቶች ፕሮግራም ነው፣ ስለዚህ ለሌሎችም ትምህርት ይሆናል እና የዚህ አይነት ተጽዕኖስ አልነበረውም ወይ? ያንንስ እንዴት አድርጋችሁ አለፋችሁት? ወይም ደግሞ አሁን ራሱ እንዴት አድርጋችሁ ነው እየተጠቀማችሁ ያላችሁት? እሺ ጀስት ከራሴም ኤክስፒሪየንስ ጀስት ለማውራት ያክል ያው እዚህም ወጣቶች ስለሆንን ለእነሱም ሼር ለማድረግ ይጠቅማል ብዬ አስባለሁኝ እና አገልግሎት እድል ነው በመጀመሪያ። ግን ደግሞ አንዳንድ ጊዜ ፋሚሊዎች እነሱ የሚፈልጉት ነገር አለ፣ ትምህርት ላይ በደንብ እንድናተኩር ያደርጋሉ እና በተለይ ፈተና ሲኖር ምናምን ከቸርች ያስቀራሉ ምናምን እና እንደዚህ ነገሮች አሉ ያጋጥማሉ። አንዱም ያው ጸሎት በጣም አስፈላጊ ነው ብዬ አምናለሁኝ። ከእግዚአብሔር ጋር ማውራት፣ ከእግዚአብሔር ጋር ያለ ንብረት እጅግ ይጠቅማል ብዬ አስባለሁኝ። ምክንያቱም እንደዚህ አይነት አገልግሎቶች ሲመጡ መጀመሪያ የምናማክረው እግዚአብሔር ነው። መጀመሪያ እግዚአብሔር እናማክራለን። ከዛ በኋላ ደግሞ ቅርብ ሰዎች ጀስት በቃ የምናምናቸው ይህን ነገር እንዴት አድርገን ነው ሃንድል ማድረግ የምንችለው ብለን ብንጠይቃቸው ትክክለኛ መልስ ሊሰጡን የሚችሉ ሰዎች ካለፉት ሲኒየሮቻችን ጋር ከእነሱ ጋር ኮሚኒኬት እናደርጋለን እና እነሱ የሚነግሩን ነገሮች አሉ። እነሱ ያለፉበት መንገድ አለ ወይ የወደቁበትን ወይ ደግሞ እንደዚህ ጠንካራ የሚሉ ነገር
ሼር ያደርጉናል እና ከእነሱም ኤክስፔሪንስ እንወስዳለን። ከዛ ደግሞ ጸሎት እንጸልያለን። የቸርቾቻችንን ፓስተሮችን እናወያያለን። ከእነሱ ጋር ደግሞ ያለን ኮሚኒኬሽን በደንብ ጥሩም ስለሆነ እኔ እንደዛ ነው ያደረግኩት። ስለዚህ ከትምህርት ጋር ደግሞ ሲሄድ ደግሞ ሜን ሊደር ሲሆን ከኔ ጋር አብሮ ደግሞ የሚያገለግሉ ሰብ ሊደሮች ደግሞ አሉ። እነሱ ደግሞ ያግዙኛል። ስለዚህ በዛ መንገድ ደግሞ እጠቀማለሁ ማለት ነው እና በእንደዚህ አይነት ነገሮች ያሉትን ነገሮች እየተነጋገሩ እንዲሁም ሜን ሊደሮች በደንብ እናወራለን። ያሉትን ነገሮች ለመተጋገዝም ምንድነው የሚከብደው የሚለውን እሱን ሼር እንደራረጋለን እና በዛ አንግል ያሉትን ነገሮች አንድ ላይ አድርጎ ለማስኬድ በደንብ ይጠቅመናል ብዬ አስባለሁ። ከዛ ውጭ ባለፈ ግን በጣም ትልቁ የሚጠቅመው ጸሎት ነው። ልክ ነህ በጣም እና ብዙ ጊዜዎቻችንን ለሶሻል ሚዲያ ለተለያየ ነገር እንጠቀማለን። በዛ ላይ ብዙ ጊዜ እናጠፋለን እና ፌሎሺፕ ሲባል ቤተሰብም ደግሞ እንደ ቤተሰብ ልክ ነው። ምክንያቱም ብዙ ነገር አድርጎ ብዙ ዋጋ ከፍሎብን ነው ዛሬ የደረስነው እና ያን ነገር የተሻለ ቦታ ለእኛ እንድንኖር ከመፈለግ አንጻር እንደሆነ እንረዳለን። እኛም ይመስለኛል አይደል የሁላችንም ወጣቶች ስለሆነን እና ነገር ግን ያን ነገር ጊዜያችን ያለንን ጊዜ እንዴት አድርገን ነው ከትምህርታችንም ሳይጎዳ ከነገና ደግሞ ማገልገል የምንችለው የሚለውን ነገር በደንብ ከአንተ ህይወት ኤክስፔሪየንስ በደንብ ያገኙ ይመስለኛል ተመልካቾችም። ከሴቶቻችሁ አንዱ ወንጌል ነው። ያው ሁላችንም በተለያየ መንገድ ወንጌል የምንሰራም ሚሽን ላይ በደንብ እንደምትሰሩ ነግራችሁናል እና ግቢ ውስጥስ በምን አይነት መንገድ ነው ግቢ ውስጥ ባሉ ተማሪዎች ላይ በምን አይነት መንገድ ነው ወንጌልን እየሰራችሁ ያላችሁት? እሺ ቅድም እንደተባለው እንደ ዩኒቲ ዩኒቨርሲቲ በአመት 3 ጊዜ ከአዲስ አበባ ውጪ ወንጌልን እንሰራለን። ነገር ግን ከዚህ ባሻገር ዩኒቲ ዩኒቨርሲቲ ክርስቲያን ፌሎሺፕ እንደተባለን ተጠሪነታችን የዩኒቨርሲቲ ውስጥ ከሆነ ድረስ ለዛ የፌሎሺፕ ተማሪዎች ወንጌልን ማድረስ ይኖርብናል እና ያንንም ታሳቢ በማድረግ በሴሚስተር አንዴ እንዲሁም ደግሞ በኢቫዴይም በሚል ወንጌል እንሰራለን። በሴሚስተር አንዴ የሚኖረን ኢቫ ዊክ ነው የሚሆነው። ይህ ኢቫ ዊክ ተከታታይ 4 የወንጌል ጊዜያቶች ይኖሩናል። እነዛን ተከታታይ 4 ቀናቶች በግቢ አካባቢ ወንጌል የምንሰራ ይሆናል። ቅድም እንዳልኩት ከዚህ ከኢቫ ዊክ በተጨማሪ ደግሞ ኢቫ ዴይ ቀን አለን። ይሄንን የሚያስተባብር ራሱን የቻለ የኢቫ ዲፓርትመንት ስላለ በዛ ኢቫ ዲፓርትመንት አማካኝነት ከአዲስ አበባ ውጭ እንዳለ ሆኖ ደግሞ ተማሪውንም ለዚህ ወንጌል ተደራሽ የምናደርግ ይሆናል ማለት ነው። እግዚአብሔር ይጨምርላችሁ ከዚህ በላይ። እንግዲህ ክቡራን ተመልካቾቻችን ከዩኒቲ ዩኒቨርሲቲ ፌሎሺፕ ተማሪዎች ጋር ጥሩ ቆይታን እያደረግን ነው የምንገኘው። እናንተም ደግሞ ጥሩ ቆይታን እያደረጋችሁ እንዳላችሁ እናምናለን። የተለያዩ መርሃ ግብሮች አሉን። ጸሎት አለ፣ ዝማሬ አለ፣ እንዲሁም ደግሞ እግዚአብሔርን ቃል የምንሰማበት ጊዜ ይኖረናል። አሁንም አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። ጭብጨባችንን እልልታችንን ለዚህ ጌታ እናበዛለን። ሃሌሉያ ሃሌሉያ፣ ይገባሃል። ሃሌሉያ ሃሌሉያ፣ ይሁንለት ይሁንለት ይሁንለት። ሃሌሉያ ሃሌሉያ፣ ይሁንልህ። ክብርን ተቀበል አምላኬ ሆይ። ሃሌሉያ፣ ሽብሸባ ይሁንለት። ሽብሸባ ዝቅ እያለን ሃሌሉያ የጸናለቴ ቢያየኝ ይወቅ እንደሆንክ ረዳት እንደበዛልኝ ያንተ በጎነት እንደቻልኩኝ ሆነ ጉልበቴ የቆምኩብህ የጸናለቴ ቢያየኝ ይወቅ እንደሆንክ ረዳት እንደበዛልኝ ያንተ እንደቻልኩት ሆነ ጉልበቴ የቆምኩብህ የጸናለቴ ቢያየኝ ይወቅ እንደሆንክ ረዳት እንደበዛልኝ ያንተ እንደቻልኩኝ ሆነ ጉልበቴ የቆምኩብህ የጸናለቴ ቢያየኝ ይወቅ እንደሆንክ ረዳት እንደበዛልኝ ያንተ በጎነት
ተቀበል በሕይወቴ ስለሆነው እያንዳንዱ ነገር አምላክ ያንተ ብቻ ክብርን ተቀበል አምላክ ያንተ ብቻ ክብርን ተቀበል ይገባሃል ይገባሃል ሃሌሉያ ስንቴ ምርኩዝ ሆንከኝ የምደገፍብህ ከድካም ዝለቴ የማንሰራራብህ ሁሉን ከምችለው ኃይልን ተቀብዬ ያላለፍኩት የለም አቤቱ ጌታዬ ሁሉን ከምችለው ኃይልን ተቀብዬ ያላለፍኩት የለም አቤቱ ጌታዬ ክበር ክበር ነፍሴ ታከብርሃለች ባንተ ብዙ በጎነትን ስላየት ክበር ክበር ነፍሴ ታከብርሃለች ባንተ ብዙ ርኅራኄን ስላየት ክበር ክበር ነፍሴ ታከብርሃለች የማይነጥፈውን ምሕረትህን ስላየት ክበር ክበር ነፍሴ ታከብርሃለች የማይነጥፈውን ምሕረትህን ስላየት ስንቴ ምርኩዝ ሆንከኝ የምደገፍበት ከድካም ዝለቴ የማንሰራራበት ሁሉም ከምችለው ኃይልን ተቀብዬ ያላለፍኩት የለም አቤቱ ጌታዬ ሁሉም ከምችለው ኃይልን ተቀብዬ ያላለፍኩት የለም አቤቱ ጌታዬ ክበር ክበር ነፍሴ ታከብርሃለች ብዙ ማዳን ምሕረትህን ስላየች ክበር ክበር ነፍሴ ታከብርሃለች ባንተ ብዙ በጎነትን ስላየች ክበር ክበር ነፍሴ ታከብርሃለች የማይነጥፈውን ምሕረትህን ስላየች ክበር ክበር ነፍሴ ታከብርሃለች ባንተ ብዙ ርኅራኄን ስላየች ጭብጨባ ይሁንልህ ይገባል የመከራዬና የጭንቀቴን ጩኸት ሰምተህ መልሰሃል ሆነኸኛል ረፍት አምኖ ለሚጠራው እንደማታሳፍር ለደራሽነትህ እኔ ያለው ምስክር አምኖ ለሚጠራው እንደማታሳፍር ለደራሽነትህ እኔ ያለው ምስክር የመከራዬና የጭንቀቴን ጩኸት ሰምተህ መልሰሃል ሆነኸኛል ረፍት አምኖ ለሚጠራው እንደማታሳፍር ለደራሽነትህ እኔ ያለው ምስክር አምኖ ለሚጠራው እንደማታሳፍር ለደራሽነትህ እኔ ያለው ምስክር ሐዘኑ ክፉ ያዩልኝ ቀኖቼ እምባን የሻቱ ላይኖቼ ቀኔን አሰኸው ከላይ ከሰማይ ጠገብ በደስታ ሳቅ ሲሳይ ሐዘን ክፉ ያዩልኝ ቀኖቼ እምባን የሳተው ላይኖቼ ቀኔን አሰኸው ከላይ ከሰማይ ጠገብ በደስታ ስለዚህ የለኝም ሌላ ላይ የምለው ይሄ ነው ብዬ እንኳ የማወራው ለሰው የደስታዬ ቀኑ ባለቤት ብቻህን ታይበት ይሄን ነው ምለው ተመስገን 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 ይሁንልህ ሃሌሉያ ጭብጨባ ይሁንለት ይሁንለት ሃሌሉያ
ሲሸኝም ሊሸኝም ሚዜም በተራው ሊሞሸር እኛም አስጨርሰህን በብዙ ሲራራልን በብዙ ሲምረን ለጂሲዴ ያደረሰን ጌታችን ይክበር። እግዚአብሔር ይባርካቸው። በዝማሬ ያገለገሉንን አንዴን ባርካቸው። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። እኛንም እግዚአብሔር ይባርክ። አሁን ደግሞ በእግዚአብሔር ቃል የሚያገለግለን የቀድሞ የቻሪቲ ሊደራችን በብዙ ከዚህ በፊት ባርኮን አሁን ደግሞ መጨረሻ ላይ ቃል የሚያካፍለን መብሬ ነው ማለት ነው። ወደዚህ እንጋብዘዋለን። በደንብ አጨብጭቡ። እንዴት ናችሁ? እንዴት ናችሁ? የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ምሕረቱን አብዝቶልን በሚያስገርም ሁኔታ እግዚአብሔር እንዲህ ባለ መልኩ ደግሞ ሰብስቦናል ዛሬ። ምሕረት የማያልቅበት፣ ቸርነት የማያልቅበት፣ ደግነት የማያልቅበት ሁልጊዜ በእጆቹ ደግፎ ምሕረቱን እያበዛልን የሚጠብቀን አምላካችን ዛሬ እዚህ ደግሞ እንደዚህ ባለ መልኩ እኛም ምክንያት በማድረግ ተመራቂዎችን ምክንያት በማድረግ እዚህ ሰብስቦናል እና የእግዚአብሔር አባታችን ስም የተባረከ ይሁን። በጣም ጥቂት ደቂቃ ነው ያለኝና ሁላችንም ከእግዚአብሔር ቃል ከመጽሐፍ ቅዱሳችን መዝሙር 27ን አውጥተን ከቻልም በእግሮቻችን ቆመን እናነባለን። እሺ፣ መዝሙር 27 ከቁጥር 1 ጀምሮ እስከ 4 ያለውን እናነባለን አብረን። እንደዚህ ይላል። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎች ጠላቶቼ ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊትም ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ ይታመናለሁ። እግዚአብሔርን አንዲት ነገር ለመንኩት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔርን ደስ የሚያሰኘውንም አይ ዘንድ መቅደሱንም እመለከት ዘንድ ይላል። እንጸልይ። ቅዱስ የተፈራህና የተከበርክ የዘላለም አምላክ እግዚአብሔር አምላክ ሆይ ስለዚህ ቀን እናመሰግናለን። እግዚአብሔር አምላክ ሆይ አንተ ከኛ ጋር ስለሆንክ፣ እግዚአብሔር አምላክ ሆይ ቸርነትን ስላበዛህልን፣ ምሕረትን ስላበዛህልን፣ እግዚአብሔር አምላክ ሆይ እየደገፍከን፣ እግዚአብሔር እየጠበቅከን፣ እግዚአብሔር አምላክ ሆይ እንቅፋት እንዳይመታን ክፉን ከኛ ገለል እያደረግ እግዚአብሔር አምላክ ሆይ ዛሬን እንድናይ ፊትህ እንድንቆም ጸጋን አብዝተህልናልና እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። አልፋ ኦሜጋ የሆንክ ዘላለማዊ ብቸኛ አምላክ ለዘላለም ብቻ አንተ ፈርተህ ተከብረ የምትኖር የሚጠጋጋ የሌለህ ብቻህን አምላክ የሆንክ ብቻህን ጌታ የሆንክ ብቻህን ገዢ የሆንክ እግዚአብሔር አምላክ ሆይ ለመንግስት እኩያ የሌለ የዘላለም አምላክ እግዚአብሔር አምላክ ሆይ ስምህ ለዘላለም የተባረከ ይሁን። ስምህ ለዘላለም የተባረከ ይሁን። ደግሞ እግዚአብሔር አምላክ ሆይ ዛሬ ፊት መተናል፣ ምሕረትን እንድታበዛልን፣ ጸጋህ እንድታበዛልን እግዚአብሔር አምላክ ሆይ ደግሞ ዛሬ ፊት መተናል፣ አንተ እንድታግዘን፣ እንድትረዳን፣ በብዙ እንድታስተምረን እግዚአብሔር አምላክ ሆይ እንለምንሃለን። እግዚአብሔር አምላክ ሆይ አንተ ከኛ ጋር ሁን፣ በቃል አንተ ተናገረን። እግዚአብሔር አምላክ ሆይ አንተ የወደድከውን አንተ የፈቀድከውን በእኛ አልፈህ እንድትሰራ፣ በእኛ አልፈህ እንድትናገር እግዚአብሔር አምላክ ሆይ አንተ የወደድከውን እግዚአብሔር አምላክ ሆይ በዚህ ቃል በኩል እንድትናገረን እንለምንሃለን። ጸጋህ ይብዛልን። ክብር ሁሉ ለስም ይሁን፣ በልጅ በጌታ በኢየሱስ ስም አሜን። አጭር ነገር ነው ማካፍላችሁ እና እንዴት ነው መጽሐፍ ቅዱስ ላይ በጣም ከሚያስገርሙኝና ከምወዳቸው ከዛ ደግሞ ከምደነቅባቸው ሰዎች መካከል አንደኛው ዳዊት ነው እና ዛሬ ማካፍላችሁ ቃል ዳዊት ከዘመራቸው መዝሙሮች መካከል አንዱ የሆነውን ነው እና
ዳዊት በእግዚአብሔር ምሕረት ላይ የተደገፈ ሰው፣ እግዚአብሔርን ሁልጊዜ የሚፈልግ ሰው፣ እግዚአብሔርን ከምንም ነገር በፊት አስቀድሞ እግዚአብሔርን ብቻ የሚፈልግ ሰው አይነት ነውና ዳዊት በጣም ያስገርመኛል። ይቻላል እንዴ እስክንል ድረስ ዳዊት እግዚአብሔርን ይፈልገዋልና ለጥቅሞቹ አይደለም ዳዊት እግዚአብሔር የሚፈልገው ለሚያገኛቸው ወይ ደግሞ የሆነ ውጊያን ለማሸነፍ የሆነ ድልን ለማድረግ የሆነ ጠላትን ለማሸነፍ ለዛም ይፈልገዋል። ግን ለዛ ብቻ አይደለም ዳዊት እግዚአብሔር የሚፈልገው የእግዚአብሔርን ፕሬዘንስ የእግዚአብሔርን አለውት የእግዚአብሔርን ከሱ ጋር መገኘት ይፈልጋልና ትዝ ይላችሁ ከሆነ ሳሙኤል ላይ መጀመሪያ ንግስና ወደ እስራኤል ሲመጣ ሳውል ተሾመ። ሳውል እግዚአብሔር ሳውልን መረጠውና ሳውል ወደ 40 ምናምን ዓመት ገዛና በ40 ምናምን ዓመት ውስጥ ሳውል አንዴም እግዚአብሔርን አልፈለገም፣ አንዴም እግዚአብሔርን አልተመኘም እና ወደ እግዚአብሔር እግዚአብሔርን ከመፈለግ ባለፈ ሳውል እግዚአብሔር የሚለውን እግዚአብሔር የሚያዘውን አያደርግም ነበርና ከዛ ሳውልን ምንድነው ዙፋኔ ለዘላለም ባንተ ላጸና ነበር እና እንደ ልቤ የሚሆንልኝ ሰው አግኝቻለሁ ብሎ ዳዊትን ይቀባዋል እና ዳዊት እንደ ልቡ የሆነለት እግዚአብሔር ዳዊትን እንደ ልቤ ያለበት ምክንያት ደግሞ ዳዊት የእግዚአብሔርን ከእጁ ሳይሆን እግዚአብሔርን ከእጁ ለመቀበል ብቻ ሳይሆን እግዚአብሔር ፊቱን ይፈልግ ስለነበረ እግዚአብሔር ራሱን ይፈልግ ስለነበረ ነውና ዳዊት በጣም የሚያስገርም ሰው ነውና እዚህ ክፍል ላይ በጣም ገርሞኝ ከዛ ደግሞ ለኔም ከነበርኩበት ሁኔታ ውስጥ ያወጣኝ ከዛ ደግሞ ለኔም መልእክት የሆነ ቃል ነውና ዛሬ ማካፍላችሁ መጀመሪያ ዳዊት ሲጀምር ቁጥር 1 ላይ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው እያለ ይጀምራል እና ዳዊት በእግዚአብሔር የከበረ ማንነት ይጀምራል። በእግዚአብሔር ትልቅነት በእግዚአብሔር ማንነትና በእግዚአብሔር ምንነት ይጀምራልና እግዚአብሔር ብርሃኔ ነው፣ እግዚአብሔር መድኃኒቴ ነው። አዲሱ መደበኛ ትርጉም ላይ መድኃኔ ነው እያለ ይናገራል እና እግዚአብሔር ብርሃኔ ነው፣ ይሄ ትልቅ አምላክ ከኔ ጋር አለ፣ የሚያስፈራኝ ማን ነው? ከዛ ደግሞ እግዚአብሔር የህይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ህይወቴ እግዚአብሔር ላይ ትታመናለች፣ የሚያስደነግጠኝ ማን ነው? የሚያስፈራኝ ማን ነው እያለ ይናገራል እና ከዛ ቁጥር 2 ላይ ክፉዎች አስጨናቂዎች ጠላቶቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናክለው ወደቁ። ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ ይተማመናለሁ ይላል ዳዊት። እዚህ ዲስትራክቲቭ በሆነ ዓለም ውስጥ እዚህ ምኑንም በማናውቀው እዚህ ከባድ በሆነ ዓለም ውስጥ አስጨናቂ በሆነ ዓለም ውስጥ በጣም ይሄ ብዙ ጠላቶች በበዙበት አስጨናቂዎች ጠላቶች በበዙበት ስጋዬን ይበሉ ዘንድ በተነሱ ጊዜ እነዚህ ሰዎች ባሉበት ጊዜ ነፍሴ ምንም አትፈራም። ምክንያቱ ደግሞ ምንድነው? እግዚአብሔር ከኔ ጋር አለ፣ ሁሉን የሚችለው ከዛ ደግሞ ብርሃን የሆነው መድኃኒት የሆነው ትልቁ አምላክ ከኔ ጋር ስላለ የሚያስጨንቀኝ ማን ነው? የሚያስፈራኝ ማን ነው? ማንንስ እፈራለሁ እያለ ይናገራል እና ሰራዊት ቢሰፍርብኝ ልቤ አይፈራም። ልቤ ለምን ይፈራል? እግዚአብሔር ይሄ ትልቁ እግዚአብሔር ከኔ ጋር እያለ ልቤ ለምን ይፈራል እያለ ይናገራል። ከዛ በጣም የሚያስገርመኝ ከዛ ደግሞ ለኔ መልስ የሆነኝ ቁጥር 4 ነው። እግዚአብሔርን አንዲት ነገር ለመንኩት እርሷንም እሻለሁ እያለ ይናገራል ዳዊት። በዚህ አስጨናቂ በሆነ ዓለም ውስጥ በዚህ ጠላቶች በበዙበት ከዛ ደግሞ ንግስናውን ሊወስዱ ብዙ የበዙ ሰዎች ባሉበት የእሱን ንግስና የማይፈልጉ ብዙ ሰዎች ባሉበት እነሱ አልነበሩም ጸሎቱ። እነሱን ዞር አድርግልኝ፣ እነሱን ጣልልኝ፣ እነሱን ከፊት ያንሳልኝ አልነበረም የዳዊት ጸሎት። የዳዊት ብቸኛ ጸሎት ከዛ ደግሞ ብዙ ጸሎት ይጸልያል ዳዊት፣ ብዙ ልመና ይለምናል ዳዊት። ግን ዋነኛውና ዳዊት ብቸኛ የሚለምነው ጸሎት እግዚአብሔርን የሚለምነው ጸሎት ይሄ ነው። እግዚአብሔርን አንዲት ነገር ለመንኩት ከዛ ደግሞ እርሷን እምሻለሁ። ከዛ በህይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። በቃ ዳዊት ብቸኛ የሚለምነው ነገር ይሄንን ነው። በህይወቱ ዘመን ሁሉ እግዚአብሔርን ያገለግል ዘንድ፣ በእግዚአብሔር ፕሬዘንስ ውስጥ ይቆይ ዘንድ፣ በእግዚአብሔር መገኘት ውስጥ ይቆይ ዘንድ፣ እግዚአብሔር ባለበት በዛ
እግዚአብሔር በሚገኝበት በዛ ይቆይ ዘንድ ነውና የዳዊት ብቸኛ መፈለግ ብቸኛ ጸሎቱ የሚያሻው ልቡም የሚፈልገው ሲክ የሚያደርገው ነገር የእግዚአብሔር ፕሬዘንስ ውስጥ መገኘት የእግዚአብሔር መቆየት ውስጥ እግዚአብሔር ባለበት የእግዚአብሔር መገኛ ባለበት በዛ መሆን ነውና በህይወቴ ዘመን ሁሉ በእግዚአብሔር ቤት ኖር ዘንድ ከዛ እግዚአብሔር ደስ የሚያሰኘውን አይ ዘንድ መቅደሱንም መመለከት ዘንድ ይላል። በጣም ያስገረመኝ እዚህ ጋር እግዚአብሔር ደስ የሚያሰኘውን አይ ዘንድ ከዚህ በፊት ብዙ ጊዜ አንብቤዋለሁ ይህን ክፍልና ባለፈው ይህን ክፍል ሲያካፍል የሆነ ሰባኪ ሰምቼ በጣም ደስ የሚል ነገር እያወራ ነበርና እኔ በፊት የሚመስለኝ እግዚአብሔርን ደስ የሚያሰኘውን አይ ዘንድ ምናምን ብሎ ዳዊት ሲያወራ እግዚአብሔር ደስ የሚሰኝበትን እግዚአብሔር ጥሩ ነው ብለን ለእግዚአብሔር ይገባዋል የምንላቸውን ነገሮች እነዛን ነገሮች ማድረግን ምናምን ነበር የሚመስለኝና ዳዊት ግን እንደዛ አይደለም እያለ ያም ጥሩ ነው እግዚአብሔር ደስ የሚሰኝበትን ብዙ ነገሮች ማድረግ አለብን እነዛ ነገሮች ጥሩ ናቸው ግን ዳዊት እዚህ ጋር እያለ ያለው እግዚአብሔር ራሱ ደስ የሚያሰኘውን እግዚአብሔርን ይሄ እግዚአብሔር የምናደርጋቸውን ነገሮች ሳይሆን እግዚአብሔር ራሱ ደስ የሚያሰኘውን ያንን እግዚአብሔርን አየው ዘንድ እግዚአብሔር ይሄ በግርማ በሞገስ ዙፋኑ ላይ የተቀመጠውን ስናየው ደስ የሚያሰኘውን ይሄ የከበረውን እግዚአብሔርን ራሱን አይ ዘንድ ነው እያለ ይናገራልና እግዚአብሔር ራሱን እናይ ዘንድ እግዚአብሔር ይሄ ደስ የሚያሰኘውን እግዚአብሔርን እናይ ዘንድ እንደዚህ ሆነልን ዘመናችን ላይ እግዚአብሔርን ብቻ እያየን ብዙ ጥሩ ነገሮችን እንድናደርግ የሚያደርገን እኮ የእግዚአብሔር ፍቅር ነው አይደል? እግዚአብሔርን ካልወደድ ነው እግዚአብሔርን ካልቀረብ ብዙ ነገሮችን ልናደርግ አንችልምና ከዛ መቅደሱንም መመለከት ዘንድ ይላል። እግዚአብሔር ባለበት በዛ አገኝ ዘንድ በመቅደሱ ውስጥ ሆን ዘንድ አዲሱ መደበኛ ትርጉም መቅደሱ ውስጥ ሆኜ አሰላሰል ዘንድ ይላል። እግዚአብሔር በሚገኝበት በዛ አሰላሰል ዘንድ እግዚአብሔር በሚገኝበት በዛ እቆይ ዘንድ ማሰላሰላቸው ማደርጋቸው ብዙ ነገሮች እግዚአብሔር በዛ በሚገኝበት በዛ እንዲሆን እያለ ይናገራልና ከመጽሐፍ ቅዱስ አንድ ምሳሌ ልንገራችሁና ከዛ እንትኔን እንጨርሳለን። ስለ ሙሴ ትንሽ ላወራችሁ። ሙሴ ዘፍጥረት 33 ላይ ትዝ ይላችሁ ከሆነ ዘፍጥረት 33 ላይ እግዚአብሔር ይሄ የእስራኤል ህዝብ ይሄ ህዝብ ደንዳና ልቡ ደንዳና የሆነ ህዝብ ነው እና እኔ ከዚህ በኋላ ከእናንተ ጋር አልወጣም፣ ሂዱ ከነዓንን ውረሱ፣ ከዛ ደግሞ መልአኬን ከእናንተ ጋር እልካለሁኝ፣ ከዛ መልአኬ ኬጢያውያንን ፌሪዛውያንን ብቻ ጠላቶቻችሁን ከፊታችሁ እየሄደ እያስወገደላችሁ ሂዱ ከነዓንን ውረሱ፣ እኔ ከዚህ በኋላ ከእናንተ ጋር አልወጣም፣ ከወጣውኝ አጠፋቸዋለሁ ብሎ ይለዋልና የሙሴ መልስ ነው የሚያስገርመኝ። እና ብዙዎቻችን እግዚአብሔር የምንፈልገውን ነገር ከእጁ የምንፈልገውን ነገር ሂዱ ውሰዱ ቢለን እኔንም ጨምሮ ብዙዎቻችን እሺ ደስ ይለናል ብለን ነው ሄደ የምንወስደውና ሙሴ ተስፋ የተደረገላት ያቺን ምድር ሂዱ ማርና ወተት ወደምታፈሷ ወደዛ ምድር ሂዱ ውረሱ፣ እኔ በቃ ከዚህ በኋላ ከእናንተ ጋር አልሄድም ሲለው ሙሴ ቀጥታ የታየው ሄዶ መውረሱ ሳይሆን የእግዚአብሔር አለመገኘት የእግዚአብሔር አብሮት አለመሆን ነበር። እና ሙሴ ምን ይለዋል? አንተ ከኛ ጋር ካልወጣ ምን ያደርግልናል? ልዩነታችን እኮ አንተ ነህ። የኛ እኮ መለያ ሌሎች እኮ ሰዎች ሲያዩን እኛን የሚለዩን ባንተ ነው። የኛ መለየት ያንተ መገኘት ነው፣ ያንተ ፕሬዘንስ ነው፣ ያንተ ከኛ ጋር አብሮ መሆን ነው እያለ ይናገራል። እና ከዛ በጣም የሚያስገርመኝ ድጋሚ እግዚአብሔር በፊቴ ሞገስን አግኝተሃል፣ የምትለምነውን ሁሉ አደርግልሃለሁ ብሎ ለሙሴ ይለዋል። እና ሙሴ ብዙ ነገር መለመን ይችላል፣ ብዙ ነገር መጠየቅ ይችላል። እኛም ብንሆን አሁን ላይ ብዙ ነገር መጠየቅ እንችላለን። እና እንደዛ ብንባል እኛ ምን እንደምንል ለራሳቸው ያዙት። ሙሴ ግን ብዙ ነገር መጠየቅ እየቻለ ብዙ ነገር መለመን እየቻለ ፊትህን ክብርህን አሳየኝ ብሎ ይጠይቀዋል። እና እንደዚህ አይነት ጥማት እንደዚህ አይነት ፍላጎት ከእግዚአብሔር ከእጁ ብቻ ሳይሆን ከእግዚአብሔር ፊቱንም ፈልገን የእግዚአብሔርን ፊቱን ፈልገን የእግዚአብሔርን መገኘት ፈልገን የእግዚአብሔርን ፕሬዘንስ ፈልገን
በነገሮቻችን ላይ እግዚአብሔርን እያስቀደምን እግዚአብሔር ከሌለበት መመረቃችን፣ ትምህርት መጨረሳችን፣ ስራ መያዛችን፣ ብዙ ነገር ውስጥ መግባታችን ኢቨን አሁን ትምህርት መማራችን ራሱ ቫልዩ የለው የእግዚአብሔር ፕሬዘንስ ከሌለበት። የኛ ትምህርት መማር ይሄ እንዴት ነው የኛ ኤ ማምጣት የኛ ጥሩ ውጤት ማምጣት እግዚአብሔር የሚያደምቀው እግዚአብሔር የማያሳየው እግዚአብሔር የማያከብረው ከሆነ ቢቀርብን ይሻለናል። ከስንት ዓመት በፊት የሆነ ቤት ውስጥ ቁጭ ብሎ የነበረን ታቦት የእግዚአብሔር መገኘት የት አለ ብሎ የፈለገው ዳዊት ነበርና ዳዊት ሁልጊዜ እግዚአብሔርን ይፈልጋል። እኛም እንደሱ እንድንሆን በምናደርገው በእያንዳንዱ ነገራችን ውስጥ እግዚአብሔርን እንድናካትተው ጸጋው ይብዛል። ተመልሰን ተገናኝተናል። ክቡራን ተመልካቾቻችን እንግዲህ ጥሩ የአምልኮና የቃል ጊዜ ነበር የነበረን። አሁንም ጨዋታችንን የምንቀጥል ይሆናል። እንግዲህ ፌሎሺፕ ራሱን የቻለ ቻሌንጅ ያለው ይመስለኛል። ምክንያቱም ወጣት ሆኖ ወጣትን መምራት ከባድ ነው። ብዙ አይነት ነገር ውስጥ ያሉ ሰዎች ናቸው የመጡት። ከተለያየ ቤተ እምነት ያለን ሰዎች ነን ፌሎሺፕ ላይ የምንሰባሰበው እና ኢቨን አሁን ራሱ ካላችሁ ብዙ አይነት ቤተክርስቲያን የተወጣጣችሁ ናችሁ። ስለዚህ እሱን ነገር እንዴት ነው ሃንድል የምታደርጉት? ይሄ የሁሉም ሰው ጥያቄ ነው ብዬ አስባለሁ። ሁላችንም ፌሎሺፕ ላይ በቆየንበት ጊዜ ቻሌንጅ ያደረገን ነገር ስለነበረ እና እናንተ በምን መንገድ ነው? ብዙ ናችሁ፣ በጣም ብዙ ናችሁ። ስለዚህ ከብዛታችሁም አንጻር ያን ነገር እንዴት ነው? ከዶክትሪን አንጻር ክፍተት አይፈጠርም ወይ? ባይብል ስታዲ ስታጠኑ በምን አይነት መንገድ ነው ሀሳብ ለማስታረቅ የምትሞክሩት? እሺ እንዳልሽው ያው ከተለያየ ዶክትሪናል አቋም ያለን ሰዎች ነው የተሰበሰብነው እና ቻሌንጁ ይኖራል አይኖርም ማለት አይቻልም። ግን አስማች አስ ፖሲብል ይሄ እንደዚህ አይነት ዶክትሪናል ኢሹዎችን በመካከላችን ሜንሽን እንዳይደረጉ እንሞክራለን። ምክንያቱም ያገናኘን አንድ የሚያደርገን ነገር በጣም ስለሚበልጥ ማለት ነው። እንደዚህ በቤቱ ሰብስቦ አንድ ላይ እንድናገለግል ያደረገን እውነት በጣም ስለሚበልጥ ሌሎች ነገሮችን በቃ በህብረታችን መካከል ሜንሽን ላለማድረግ እንሞክራለን። ደግሞ በጣም ስሙዝ የሆኑ ደግሞ ዲስከሽን ታይሞችም ይኖሩናል፣ የክርክር ያልሆኑ ማለት ነው። ግን በተቻለን መጠን ዶክትሪናል ኢሹዎችን ሜንሽን ባለማድረግ አንድ በሚያደርጉን ነገሮች ላይ አንድ ላይ እንቆያለን። መልካም። ፕሮግራማችን እንግዲህ ያጠቃለልን ነው ያለ ነው። ለወጣቶች ምን አይነት መልእክት አላችሁ ፌሎሺፕ ላይ እንዲሳተፉ? እኔ ፌሎሺፕን ሳስብ የማደጊያችን ነው ብዬ አስባለሁኝ። አብዛኞቻችን አገልግሎት የለመድንበት አብዛኞቻችን፣ ምክንያቱም ቸርች ላይ ብዙ ሰው አለና መድረክ ብዙ የመሰጠት እድል የለውም። ዘማሪዎችም ብዙ ኤክስፔሪንስ የሚያደርጉበት ነው ፌሎሺፕ። ሰባኪዎች እንደዚሁ ጸሎት የለመድንበት ብዙ ነገር ኤክስፔሪንስ ያደረግንበት ነው እና ከዚህ ነገር አንጻር ወጣቶች ወደ ፌሎሺፕ ሲሄዱ ግን ብዙ ጊዜ አይስተዋልም። በተለይ ከዩኒቨርሲቲ ላይ የተለያዩ ቦታዎች ላይ እና ይሄን ነገር እንዴት ትረዱታላችሁ እናንተ? በምን አይነት መንገድ ነው ተማሪዎቹን ወደ ውስጥ እንዲመጡ የምታደርጉት? አዳዲሶቹን ቅድም ነግራችሁኛል በተለያዩ መንገድ እንደምጠሯቸው እና ያሉትንስ ኑ ማለት እሺ ይሏችሁና ልክ ቀኑ ላይ ሲደርስ አጋጥሟችሁ ያውቀው እንደዚህ አይነት ነገር? እና እኛ ሊደር በነበርንበት ሰዓት ያጋጥመን ነበር። ችግር የለውም ኧረ እመጣለሁ። ከዛ ሰዓቱ ደርሶ ነው አንስታችሁ ቆይ መጣሁ ብሏቸው ይሄዳሉ። እና ይሄን ነገር እንዴት ነው ሶልቭ ያደረጋችሁት ያላችሁት? በምን አይነት መንገድ ነው እየፈታችሁት ያላችሁት? ቻሌንጅ አለው በጣም ብዙ ጊዜ ደግሞ ስናየው እኛ ብቻ ሳይሆን ብዙ ጊዜ ቸርች ላይ የሚያገለግሉ ሰዎችንም ስናይ ብዙ ሰው የተሰራው ፌሎሺፕ ባለው ነገር ነው። እርግጥ ነው የቸርች ነገር አይሰራም እያልኩኝ ሳይሆን፣ ነገር ግን እኔ አሁን ለምሳሌ ሚኪ የተሰራው ሃይስኩል በነበረኝ ፌሎሺፕ እና ዩኒቲ ደግሞ እዚህ ግቢ ደግሞ በነበረኝ ፌሎሺፕ ነው። ጸጋዬን የለየሁበት ብዙ ነገርን ያወቅኩበት ማገልገል፣ አሁን ቤተክርስቲያን ሄጄ ብዙ ጊዜ የማገለግልበት እዚህ ቤዝ በሆንኩበት ነገር ነው፣ በተሰራሁበት ነገር ነው እና ያንን ነገር ደግሞ ብዙ ጊዜ ሰው ኖቲስ አያደርገውም፣ አይመጡም። እንዳልሽው በጣም ቻሌንጅ አለው። በጣም በቃ የምንለፋበት የምንደክምበት ጊዜ አለ ሰው ለማምጣት። መጨረሻው ግን ሁሌ ቻሌንጅ ይኖረዋል። ሁሌ እንጠራለን እንላለን፣ በስቃይ ይመጣሉ። ደስ የሚለው ግን ከመጡ በኋላ ግን የሚቀሩ ሰዎች ናቸው። ብዙዎቹ መሪዎች ይሆናሉ። እኛም እንደዛ የነበረ ሰዎች ስለሆንን ብዙዎቹ መሪዎች ይሆናሉ፣ ያገለግላሉ። ግን ደግሞ እዛ ቦታ ደግሞ ለማድረስ
በተለይ ደግሞ ከኛ ከመሪዎች ደግሞ ብዙ የሚጠበቅ ነገር አለ። በየቀኑ ዴዲኬሽን ያስፈልጋል። መደወል፣ ብሎክ ልንደረግ እንችላል፣ የተለያየ ነገር ሊኖር ይችላል። በተለያየ የተባለ ግን እነዛ ነገሮች ምን ይጠቅማል? ቀጣይ የሚያገለግለውን ትውልድ እናፈራለን ማለት ነው። ቀጣይ የሚያገለግል ለቤተክርስቲያን፣ ለሀገር፣ ለዚች በምድር የሚተርፍ ትውልድን እናፈራበታለን ማለት ነው። ከዛ ውጭ ደግሞ እንዴት እናውቃለን? እኛ ራሳችን ፈርተን አይተነዋል። እኛ ራሳችን ተጠቅመን እኛ ራሳችን በርትተን አይተነዋል። ምክንያቱም ቸርች ላይ ሲሆን እና ፌሎሺፕ ላይ ሲሆን ትልቁ ልዩነት ፌሎሺፕ ላይ ከኔ ኩዮች ጋር ነው የማገለግለው። ሳጠፋ የኔ ኩያ ነው እንትን የሚለኝ። የተለያየ ነገር ሲሆን ከኩያዬ ጋር ነው። ስለዚህ ሰው ጸጋውን ለማውጣትም ለማገልገልም የተለያየ ነገር ለማድረግ ኢንክሉዲንግ ወንጌል ለመስራትም አይከብደውም። ምክንያቱም እኩያው ነው አብሮት ያለው። ስለዚህ በደንብ ከዚህ በኋላ የሚኖራቸውን አገልግሎት ቤዝ ለማድረግ በቃ የፌሎሺፕ አገልግሎት በተለይ ደግሞ መገልገል አገልግሎት ሲባል መገልገልም ስለሚጨምር ያ ነገር በጣም ቤዝ ነው። በጣም አስፈላጊ ነገር የሆነ ነው። ኑ ነው የምንላቸው። አሁንም የምታስቸግሩ ካላችሁ እንግዲህ ተመልካቾቻችን ከፌሎሺፕ ብዙዎች ተጠቅመዋል። እሱ ኑ እንዳለ እኛም ኑ እንላቸዋለን። ስለዚህ በያላችሁበት ቦታ በሃይ ስኩል ሊሆን ይችላል፣ ኤሌመንታሪ ሊሆን ይችላል፣ የተለያዩ ግቢ ላይ ልትሆኑ ትችላላችሁ። ባላችሁበት ቦታ በፌሎሺፕ ላይ እንድትታቀፉና እንድታገለግሉ እንዲሁም ደግሞ እንድትገለገሉ ጸጋችሁ እንድታሳድጉ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ኢቫንጀሊካል ሚዲያ ኢቫ ወጣቶች ይጋብዛል። አደራም ጭምር ነው ማለት ነው። አሁን መነባነብ በብሩክ አርክ ያቀርብልናል ማለት ነው። ብሩክ ወደዚህ እንጋብዘው። እንዴት አመሻችሁ? እግዚአብሔር ይመስገን። ለዛሬው ቀን ያደረሰን እግዚአብሔር ይመስገን። አሁን ደግሞ ከኔ ጋር እግዚአብሔርን አንድ ላይ በስነ ጽሁፍ እናመልከዋለን። እሺ፣ ዛሬ የምንሰማው ጽሁፍ ርዕሱ አስማት ላሳይሽ ነው። ርዕሱ አስማት ላሳይሽ ነው። ዛሬ ልንመረቅ ነው። ጂሲ ነን። እንደ ማንኛውም ኢትዮጵያዊ አፈር ፈጭተን አድገን እድሜያችን ለትምህርት ሲደርስ ትምህርት ቤት ገብተን ከዛም እንደ ማንኛውም ኢትዮጵያዊ ከገንዘብና ከእውቀት የቱ ይበልጣል በሚለው ክርክር እውቀት ይበልጣል ብለን ተሟግተን ከዛም ግቢ ገብተን ታሽተን ይኸው ጨረስ። ግን እንደው በዚህ የትምህርት ጊዜያችሁ ዳግም እድል ቢሰጣችሁ ምን ማስተካከል ትፈልጋላችሁ ብትባሉ ምን ትሉ ነበር? ጥያቄው ለጂሲዎች ነው። የታወቀ ነው። ማንም ያልሰራው የቤት ስራና ሳይልክ ጽፎ ያስቀመጠው የፍቅር ደብዳቤ ገንዘብን ደግፌ እውቀትን ነቅፌ ብሎ እንደተከራከረው የሚጸጽተውን ያህል አይሆንም። ፈረንጅ ምን ይላል? Why are we so delusional? ትርጉሙን ለመረዳት እውቀት ነው ወይስ ገንዘብ ነው የሚያስፈልገው? ቀላል ነው። እውቀትማ እቺ መች ታቅተዋለች። ገንዘብ እንዴት ያስረዳል ብትሉ አስማቱ። ይብላኝ እንጂ ለእኛ የእውቀት ደጋፊ ተሟጋቾች ገንዘብ ያለማንም ደጋፊ ለራሱ መከራከር ይችላል። የሚከራከረው ግን 5ኛ ክፍልና 6ኛ ክፍል ላይ ሳይሆን ቀን ጠብቆ ጂሲ ስንሆን ነው። ስንጨርስ ሲያልቅ አዲሱ ምዕራፍ ሲከፈት እኛም የገሃዱ ዓለም ፍጥጫ አንድ ድንጋይ አድምቶን ገንዘብ ለራሱ ቆሞ ሲከራከር ያለማንም ተቀናቃኝ እናደምጠዋለን። አቤት ንግግሩ ደግሞ! ገንዘብ አፋለው ያወራል፣ በአስማቱ ያወራል። ብቻ ጂሲ ለመሆን ያብቃችሁ እንጂ ፍሬንድ ከየባንኩ ከየኪሱ ከየተቀበረበት ከየማተሚያው በተራው ምርኮ ፈጠነ ብዝበዛም ቸኮለ እያለ ይመጣና ወገቡን ይዞ በተራው ለራሱ ይከራከራል። ቀጥል ብርይ የኛ አስማተኛ ስሙትማ አንዴ። ምንድን ነው ገንዘብ ብላችሁ ጥሩኝ፣ ምንድን ነው የምታመናፍሱት? መክሊት ዘር ምናምን። መክሊት ማናት? ማን ነው ዘሩ? ጭራሽ ደግሞ ሲቀበል ጌታ በናቡቴ እርሻ ባረከኝ የሚልም አለ። ይልቅ ሌላ የሚከራከር የለም? አሰለችሁን እኮ። እስቲ ጥሩ ሌላ ተወዳዳሪ ካለ። ዛግን እኮ ወገን ተመሳሳይ ነገር በማየት አሰለችሁ እና እያዳሜ ተመራቂ አይደለሽ ከጦር ሜዳ ፍልሚያ ልትገቢ አንድ ሐሙስ የቀረሽ አንቺ ክልፍልፍ ነፍስ ስሚኝ ዝም ብለሽ ግድ የለም አስማት ላሳይሽ። አየናቸው እኮ ተስፋዎችሽን አሰልችተውን ወጡ፣ በተስፋ ብቻ ያለ ተግባር የተናጡ አይወዳደሩ ከኔ ጋር የሚቆጠር ስላጡ። ሩቃቲ ሂጂ እኔ ነኝ የማዋጣሽ፣ እኔ ይሻልሻለሁ። አስማት ላሳይሽ
ግትሩን ኮርኩሬ ሽምጥ ስነዳው ባዳን ወደ ጓደኛ ድንጋዩን ወርቅ ሳረገው በሹክሹክታ በር ሳስከፍት ለጭንቀትሽ መፍትሄ ሳበጅለት በገጽታ ክብርን ያለ ልፋት ጥበብን ወደ አንቺ ስገፈትራት ጠላቶችሽ እጅ ሲነሱሽ የገፉሽ ሲጓጉል ያደምጡሽ ምን ይሄ ብቻ ከባድ ያልሽውን ተራራ ደልዳላ ሜዳ ሳረገው ያው በእምነት ሳይሆን በዶዘር ነው። በቃ እሺ በይኝ አስማት ላሳይሽ። ታዲያ ሰዎችሽ ሲያነክሱሽ ሲገርማቸው ከየት ዳግም አንሰራራሽ ብለው ግራ ቢገባቸው ገንዘብ 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 አግኝቶ አፍርሶ ሰራኝ ቢያቸው መኝም አትከስሪም ከኔ ጋር አብረን እንጓዛለን ብትፈልጊ በመሬት ቢያሻሽ በደመና እንቀስፋለን እስከ መች ታሪክሽ በልታተኛች ይሆናል አስማት ላሳይሽ ፍጻሜሽ ያምራል ከማማርም ማማር በእምነ በረድ አሽጌሽ እልፍ አእላፍት እሪ ያሉልሽ አቤት ውበት አቤት ለጋስነት እሷ ነች ህይወትን ያወቀችበት ከሰውም አልተፈጠረች እሷማ መልአክ ናት እንደው ፈጣሪ ዝም ብሎ ክንፍ ነስታት እያሉ ሰዎች አጥቁረው አዘግዘቀው ካነቡልሽ ከዚህ ያለፈ ያማረ መጨረሻ ታገኛለሽ። አስማት ላሳይሽ ጠላቶችሽን ጥሪያቸው ይጨፍሩ ደረታቸው እስኪደቃ ታዲያ ግን አንቺ በመረጥሽው ዳንኪራና ሙዚቃ ጫማቸው አልቆ እግራቸው እስኪገነጠል ታዲያ ብድር በምድር ይሄዳል ብድር በምድር አሸይና በምድር ፌሽታ በምድር አዎ ብድር በምድር በምድር ግድ የለሽም የሰማዩ ይከብድሻል ምድር ከጠገብሽ እሱ ይበቃሻል እንዲያ ከሆነ መቼም ሁለት ወዳድ አትሁኚ አንቺ ብለነሽ ምቾትን ሰጥቼ ሰላምን ብነሳሽ እንዳይደብርሽ ልምላሜን አለቀጣይነት መወደድን አለ ፍቅር ብሰጥሽ ቅር እንዳይልሽ ብልጡኝ እንጂ ይህንን ሁሉ ሰጥቼሽ ጥቂት ዋጋ ባስከፍልሽ እንዴት ነው ቅር ይልሻል? ግድ የለም ክርስቶስ ከሚነግርሽ ውሸት የሚመስሉ እውነቶች እኔ የምነግርሽ እውነት የሚመስሉ ውሸቶች ይሻሉሻል። እርግጥ ነው ትኩስ ይበጃል በፍጹም አትበርሺ ግን ደግሞ ለሁለት ጌታም አትገዢ መቼም ለሰው እንደተፈጠረ ገንዘብ አልክድም ጌታሽ በጥቂት የታመነውን በብዙ እንደሚሽው ገንዘብ ያለ መውደድ እንዲሆን አካሂዱ እኔን መውደድ የክፋት ሁሉ ስር እንደሆነ ሁሉ ሲሆን በምርጫሽ አላስገድድሽ ካልፈለግሽ አስማት አላሳይሽ አቋራጭ ካልፈለግሽ ቀጥታ መጓዝ ይሁንና ምርጫሽ ላንቺ የተፈጠረ ከሆነ የትም አይሄድብሽ ታዲያ እኔ ምን ላድርግ ሁሉ አስማት አሳየኝ ካለ በየመድረኩ ግን ሌላ ሚሻ ካለ እንዲጻፍለት እንደ አዲስ ታሪኩ አገልጋይ ሆነኝ አይደለም ጌታዬ ካለ ምርጫው ይሱ ገመዱ ባማረ ስፍራ ከዋለ ሚነክስ ካለ ቀድሞ ከበባው ላይ ነቅቶ በጌታው የርስት ባለጠግነት ተመልክቶ ያለኝ ይበቃኛል ስንቄን ሸክፌ ረጅም እጓዛለሁ ፈቃዴን ለአሳ ነባሪያ ውጪ ወደ አለኝ ነነዌ እሄዳለሁ የተከፈተ በር ሁሉ ከሱ አይደለም ላለ ባያድነኝም ባዶነት ያቃጥለኝ ብሎ ለማለት ከስሜት አብልጦ እምነት ለመራው እሱ ይገዛኛል አስማት ሳላሳየው ገንዘብን የሚክድ እሱ ውሸታም ነው አዎ ኃይል ነው መች መረን ይሆናል ታዲያ ከእውቀት ሁሉ ክርስቶስ ለገባው የቄሳርን ለቄሳር ተውትና ማመሳሰሉ ይቅርና ሁሉ በተባለለት በፈቃዱ ቢኖር ቄሳር ራሱ የእግዚአብሔር ነኝ ይል ነበር። ታዲያ ክርስቶስን ፈጽሞ ላወቀ በተከፈተው ሁሉ ላልዘለቀ በማዳኑ ምህረት አብልጦ ለተደነቀ ጥሪውን ተቀብሎ ታምኖ የሚቆይ እንደጸደቀ ነፍሱን አትርፎ ዓለምን የናቀ የሚታመን ለጌታው ከሰለሞን ይልቅ አበባይቱን ባስሸበረቀ እሱ ነው ድል የነሳ ጂሲ በጂፒ ሳይሆን በሙላቱ የላቀ። እግዚአብሔር ይባርካችሁ። እጆቻችሁን ከፍ አድርጉና የእግዚአብሔር ምሕረቱ ብዙ ደካሞችን ማገዙ በጀርባው አዝሎ መሸከሙ ከኃጢአት ማንጻት በደሙ የእግዚአብሔር ምሕረቱ ብዙ ደካሞችንም ማገዙ በጀርባ ከኃጢአት ማንጻት በደሙ ተመስገን 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 ጌታ ሆይ
ለዚህ ያደረስከ አንተ አይደለም ሆይ አንተ አይደለህም ሆይ አንተ አይደለህም ሆይ ተመስገን ተመስገን ባርካለን ሃሌሉያ ተመስገን ጌታ ሆይ ለዚህ ያደረስከኝ አንተ አይደለም ሆይ አንተ አይደለህም ሆይ አንተ አይደለህም ሆይ ሃሌሉያ እናመሰግንሃለን ስምን እንባርካለን ከፍ እናደርግሃለን ሃሌሉያ ስለዚህ ቀን እናመሰግንሃለን ስለዚህ ከሰዓት እናመሰግንሃለን ስለረዳህ እናመሰግንሃለን በምህረትህ ይህንን ቀን እንድናይ ስላገዝከን እናከብርሃለን በመንፈስ እጆቻችሁን አንሱና ባርኩት ጌታን ሃሌሉያ ተባረክ ሃሌሉያ አምላክ ሆይ ውለታ እጅግ የበዛ ነው ቤት አልሰራልህም አድራሻ ሰማይ ነው በር ወርቁም ያንተ ነው ምን እከፍልሃለሁ እንዲያው በአንደበቴ ተመስገን እላለሁ ስለ ውለታ ስለ ጥበቃ ሃሌሉያ ስለ ማዳን ጌታዬ ሆይ ምን ልክፈልህ ስለ ምሕረትህ ስለ ምሕረትህ ስለ ጥበቃ ስለ ማዳን ጌታዬ ሆይ ምን ልክፈልህ አምላክ ሆይ ውለታ እጅግ የበዛ ነው ቤት አልሰራልህም አድራሻ ሰማይ ነው በር ወርቁም ያንተ ነው ምን እከፍልሃለሁ እንዲያው ጎብዝናዬን ፊትህ አቀርባለሁ ስለ ምሕረትህ ስለ ምሕረትህ ሃሌሉያ ስለ ጥበቃ ስለ ማዳን ጌታዬ ሆይ ምን ልክፈልህ ፍቃሪ የልብ ወዳጄ ከእናቴ ዘምሩት ሃሌሉያ የሚጠጋጋኝ ዘመዴ ኢየሱስ ነው መከታዬ አለኝታዬ ለኔ አፍቃሪ የልብ ፍቅሩ ሳስብ ይገርመኛል ለኔ ያሳየው ምሕረቶ ባወራው ችሎኛል በቤቱ ትዕግስቱ እጅግ ሰፊ ነው። ራባሺ ላባራዶስ አይሰለችም ይሸከማል። መልካም የበጎች እረኛ
እንደ ኢየሱስ እንደ አምላካችን እንደ አባታችን አዎ ከናቴ ከአባት የሚበልጥ የሚጠጋጋኝ ዘመዴ ኢየሱስ ነው መከታ ለኔ እጆች ከፍ ይበሉና ከናቴ ከአባት የሚበልጥ የሚጠጋጋኝ ዘመዴ ኢየሱስ ነው መከታዬ ለኔ አፍቃሪ የልብ ወዳጄ የመጨረሻ ወዳደረግነው ጥያቄ ስናልፍ ቤተክርስቲያናት ለፌሎሺፕ ያላቸው ልብ ምን ይመስላል? ብዙ ጊዜ የማምለኪያ ቦታ እጥረት ይስተዋላል፣ ያለ መፍቀድ ምን ደግሞ እዚህ ተሰብስባችሁ ልጮሁ ምናምን የሚባሉ ነገሮች ይበዛሉ። የብዙ ሰውም ጥያቄ ስለሆነ ማለት ነው። እና ይሄ ነገር እናንተ ጋር እንዴት ነበረ? እስካሁን ካያችሁትም ነገር አሁንም በሌላ ቤተክርስቲያን ላይ ነው ያለ ነው እና የቤተክርስቲያናት ተቀባይነት ወይም ደግሞ በካውንስሉ ስር ያሉ ቤተክርስቲያኖች ቸርቾች ስታስፈቅዷቸው የመፍቀድ ነገር አለ ወይ? እሺ እኛ መደበኛ ፕሮግራሞቻችንን የምናደርገው በገርጂ አማኑኤል ቤተክርስቲያን ነው። ዛሬ ደግሞ ይሄ ኢንተርቪው እየተደረገ ያለው በህያው መንገድ ቤተክርስቲያን ነው። ቅድም ደግሞ ሲናገሩ እንደነበሩት በአመት 3 ለወንጌል ስርጭት ከአዲስ አበባ እንወጣለን እና እሱን ተማሪዎች ስለሆንን በየቤተክርስቲያኑ እየሄድን ፈንድሬዚንግ እየሰራን ነው ገንዘቡን የምናመጣውና በጣም ቤተክርስቲያን ከጎናችን ናት። ብዙ ይሄ ቻሌንጅ እኛን አላጋጠመንም። ገርጂ አማኑኤሎችም ለረዥም አመት ነው ፕሮግራም እነሱ ጋር እንድናደርግ ፈቅደው ለነሱ ጋር ስናደርግ የነበረው በብዙ ነፃነት ነው ያንን ስናደርግ የነበረውና ሊያጋጥም ይችላል። ያው እኛም እንሰማለን፣ ግን በእኛ በኩል ይሄ አላጋጠመንም እና እግዚአብሔር አብዝቶ ይባርካችሁ እንላለን። በዚህ አጋጣሚ የተለያዩ ቤተክርስቲያናትም እንግዲህ ፌሎሺፖችን እንድታገዙ አብራችኋቸው እንድትቆሙ እስካሁንም ያደረጋችሁት ነገር ይበል የሚያሰኝ ነው። ከዚህ በኋላም ደግሞ በቀጣይነት አብራችኋቸው ከጎናቸው እንድትቆሙ ወንጌልን እንድትሰሩ እንድታግዟቸው እኛም ግብዣችን ነው። ማስተላለፍ የምትፈልጉት መልእክት ካለ እሱን እንስማና እንጠቅልላለን። እኔ ማስተላለፍ የምፈልገው ምንድን ነው፣ ወደ ፌሎሺፓችን ነው፣ አብረን ጌታን እናምልክ። እኔ ስፔሲፊክሊ እዚህ ፌሎሺፕ ላይ በጣም ብዙ ነገር ተጠቅሜያለሁ። ማገልገልም የጀመርኩት እዚህ ፌሎሺፕ ላይ ነው እና እባካችሁኑ አብረን ጌታን እናመልካለን እላለሁ። አመሰግናለሁ። እሺ ሙሉ ነገር ተብሏል እና በመጨረሻ ግን በዋነኝነት ማስተላለፍ የምፈልገው ነገር እንደምናውቀው ከአሁን ስናወራም እንደተባለው ሌሎች ሰዎችም እንደሚያውቁት ዩኒቲ በዋነኝነት የሚታወቀው በወንጌል ነው ብለናል እና በአመት 3 ጊዜ የተለያዩ ቦታዎች ወንጌል ስርጭት እንሄዳለን። ለምሳሌ ለማስታወስ ያክል አሁን መስከረም ላይ ደብረ ብርሃን ነበርን። ከዛ በኋላ ደግሞ ጥር ላይ ደግሞ ሚዛን ነበርን የነበር ነው። ከዛ አሁን ደግሞ የዛሬ 3 ሳምንት ደግሞ ሰኔ ላይ ደግሞ አሰበ ተፈሪ ወይ ደግሞ ጭሮ ነበርን። እግዚአብሔር አንዳንድ ሳምንት ነው የምንቆየው፣ ቤተክርስቲያኖች ላይ ነው የምናርፈው። በሶስቱም እግዚአብሔር በጣም ትልቅ ስራዎችን በጣም ደስ የሚሉ ትላልቅ ስራዎችን ነው እግዚአብሔር ሲሰራ የነበረው። ደብረ ብርሃን ላይ ወደ 97 ሰው ነበር ጌታን የተቀበለው። ሚዛን ላይ ወደ 200 ሰው ነበር ጌታን የተቀበለው። አሁን ደግሞ ይድርበት ላይም እንደዛ ወደ 183 ሰው ነበረ ጌታን የተቀበለው እና ይሄ ለ22 ዓመት ሲቀጥል የነበረው ነው። ከዛ በኋላ እነዚህ የተቀበሉትን ሰዎች ደግሞ ለቤተ ክርስቲያን ነው የምንሰጠው። ከዛ በኋላ ደግሞ ወንጌል ብቻ ሳይሆን ደግሞ አንድ ሳምንት ስንቆይ ያለውንም ክርስቲያን ነው ማበርታት፣ ማንጽናት፣ ደግሞ ወንጌልም እንዲቀጥሉ ማድረግ ነውና እነዚህ ነገሮች ደግሞ ሁሉ ስናደርግ ቅድም በፌ እያለችውም ነበርና ሙሉ ነገር በራሳችንም እየሸፈንን ነው። ፋይናንሻሊም ሁሉን ነገር ለአንድ ሳምንት ምግባችንን የተለያዩ ነገሮችን ሁሉን ነገር በራሳችን እየሸፈንን ነው እንትን የምንለውና አሁንም ድጋሚ ማስተላለፍ የምንፈልገው ነገር ወንጌል የሚቀጥል ነገር ነው፣ የምንቀጥልበት ነው። ያንን ደግሞ የምንሰራው ቤተክርስቲያኖች ላይ እየሄድን ፈንድሬዚንግ እየሰራን ሌሎች ቦታዎች ላይ ድርጅቶች ላይ እየሄድን ስፖንሰርሺፕ እየጠየቅን ነው እና ሙሉ ነገሩ የሚውለው እዚሁ በቃ የፌሎሺፓችን ብር እንዳለ የሚያልቀው እንዳለ ማለት ይቻላል ሚሽን ላይ ነው። ስለዚህ ይሄንን ነገር በቃ በጣም አሁንም እኛ ልባችን እዛ ላይ ስለሆነ የሚቀጥል እኛ አለን፣ ከዛ እኛ እንወርዳለን፣ ሌላው ደግሞ ይቀጥላል። ሌላው ደግሞ ይመጣና ድጋሚ ይቀጥላል። የዛሬ 20 ምናምን ዓመት ሰው ጀመረ። የእግዚአብሔር ሐሳብና የእግዚአብሔር ዓላማ ስለሆነ ግን ቀጠለ። በሰው የተጀመረ ነገር ስላልሆነ ማለት ነው። የእግዚአብሔር ወንጌል የሚቀጥለው ደግሞ ግን የሚያግዘው ደግሞ ሰው ያስፈልገዋል እና
በዛ ነገር በጣም ብዙ ሰው እንዲተባበረን እንፈልጋለን። መልካም። ይሄ እንግዲህ የወንጌል ስራ ስለሆነ የሁላችንም አደራ ነው። ወንጌል አደራ ነው። ሁልጊዜ እንደምንለው ወንጌል የሆነ ዘሎ አይደለም የመጣው፣ በብዙ ቻሌንጆች ውስጥ አልፎ ነው የመጣው እና አሁን ደግሞ በዚህ ዘመኑ እየተገባደደ ባለበት በዚህን ጊዜ ጌታ ሊመጣ በደጅ ባለበት በዚህን ጊዜ ወንጌልን ልንሰራ ለእያንዳንዳችን አደራ ጭምር ነው የተሰጠን እና በዚህ እንግዲህ ተመልካቾችም ይህንን ፕሮግራም የሚያዩ በሙሉ ከጎናችሁ እንደሚቆሙ ተስፋ አደርጋለሁኝ፣ ባለሙሉ እምነት ነኝ እና እኛም ደግሞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ዋና ጎሉ ወንጌልን ለሁሉም ማዳረስ ነው። ኢቫ ወጣቶችን ወንጌልን ማስፋፋት፣ ማዳረስ፣ ወጣቶችን ማገዝ ነው። በነገር ሁሉ ከጎናቸው እንድትቆሙ እናበረታታለን፣ አደራም ደግሞ ጭምር እንላለን። እንግዲህ ተመልካቾቻችን ከዩኒቲ ዩኒቨርሲቲ ተማሪዎች ሊደሮች ጋር የነበረን ቆይታ እስካሁን የተከታተላችሁትን ይመስል ነበር። በብዙ እንዳተረፋችሁ፣ በብዙ እንደተጠቀማችሁበት ባለሙሉ እምነት ነኝ። ፕሮግራሙን እየመራው አብሬያችሁ የቆየሁት እኔ ሩት ዋቅጅራ ነኝ። ከቀሪ ኢቫንጀሊካል ሚዲያ ፕሮግራሞች ጋር መልካም ቆይታ። ሃሌሉያ እልል ማለት ማጨብጨብ ይቻላል ለጌታ። ሃሌሉያ አንተ አይደለህም ወይ ረዳቴ በጭንቅ ዘመን እረፍቴ በማያምር ቀን ውበት ድምቀቴ የደስታዬ ድምፅ ጩኸቴ ድገሙና በሽብሸባ አንተ አይደለህም ወይ ረዳቴ በጭንቅ ዘመን እረፍቴ በማያምር ቀን ውበት ድምቀቴ የደስታዬ ድምፅ ጩኸቴ የለኝም ሌላ ነኝ የምለው ይሄ ነው ብዬ እንኳን ማነሳው ከሰው የደስታዬ ቀኖ ባለቤት ብቻህን ታይበት ይሄን ነው ምለው ተመስገን 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 ይገባል ተመስገን 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 በሽብሸባ አዘኑ ክፉ ያዩልኝ ቀኖቼ እንባን የሻቶ ቀኔን አዘኸው ከላይ ከሰማይ ጠገኩ በደስታ ሳክሲሳይ ድገሙና አዘኑ ክፉ ያዩልኝ ቀኖቼ ለቅሶን የሻቶ ላይኖቼ ቀኔን አዘኸው ከላይ ከሰማይ ጠገኩ በደስታ በጌታ ታሰባለሁ የለኝም ሌላ የምለው ይሄ ነው ብዬ እንኳን ማነሳው ከሰው የደስታዬ ብቻውን ይሄን ነው ምለው ተመስገን 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 ይገባል ይገባል ተመስገን 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 ይገባል ተመስገን ይገባል ተመስገን ይገባል ተመስገን ይገባል በሽብሸባ ጩጩ ይለኛል የማደርገው ሳጣ መልካምነት ፍቅር የመጣ ዝቅ እንላለን ለጌታ ሃሌሉያ መጮ ያምረኛል መዳኔ ሳስበው ያደረክልኝ ከቃላት በላይ ነው ውስጤን የፈነቀለው የምስጋናዬ ዜማ ያርግ ወደ ማደሪያ ጣፋጭ ሆኖ ይሰማ ጌታ የረዳኸኝ
ሀገር ሁሉ ይወቀው እንዴት 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 እንደኔ ረዳኸው እንዴት ችሎ ዝም ይላል እንደኔ ረዳኸው እንዴት ችሎ ዝም ይላል እንደኔ ረዳኸው በጩኸት ያከብርሃል እንደኔ ረዳኸው በእልልታ መልክህ እንደኔ ረዳኸው ጭብጨባን ያበዛል እንደኔ ሜልኮል ትናቀኝ እንደለመደባት አዎ ተፈቶ ማምለክ መቼም አይሆንላት ሽብሸባውለት ለጌታ ከዚህ በላይ ባለ ታሪክ ነኝ እግዚአብሔር ረዳኝ በደግ እጆቹ እቅፍ ያረገኝ ሃሌሉያ ውስጤን ፈንቀል ያረገው የምስጋናዬ ዜማ ያርግ ወደ ማደሪያ ሁላችንም እንስማማለን ይታይ እንደረዳኸኝ ሀገር ምድሩ ይወቀው እንዴት 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 እንደኔ እንዴት ችሎ ዝም ይላል እንደኔ ረዳኸው እንዴት ችሎ ዝም ይላል እንደኔ ረዳኸው በእልልታ ያከብርሃል እንደኔ 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 ከሙዚቃ ጋር ለጌታ ጭብጨባ ይቻላል ለጌታ ከዚህ በላይ ዝቅ በሉና ደሞ ተነሳ ልቤ እንደገና ከየት እንዳነሳኝ ትዛለኝና ትዛለኝና አልቻልኩበትም ቆሜ ማየት ምስጋናና ክብር የሆነለት የሆነለት ምስጋናና ክብር የሆነለት የሆነለት አምልኮዬን ይዤ አደባባይ ልውጣ ያኮራኛል እንጂ አላፍርም በጌታ የረዳኝ ያገዘኝ የረዳኝ አረ ያገዘኝ የረዳኝ ያገዘኝ የረዳኝ ያገዘኝ አምልኮዬን ይዤ አደባባይ ያኮ መቼም አላፍርም በጌታ አላፍርም የረዳኝ ያገዘኝ አረ የረዳኝ ያገዘኝ የረዳኝ ይክበር 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 ጌታ የረዳኝ ያገዘኝ እጆች ይነሱና ሕይዋ ስትከፋ ሜልኮል አባቴ ፊት እንዲህ ስሆን ውርደም መስሏት ክብሬን መጣሌ ሰማይን ለሠራ ምድር ለዘረጋ እንዴት ያለ ድንቅ አምላክ ነው አልፋና ኦሜጋ ከዚህ በላይ ገና 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 ከዚህ በላይ ገና ገና ከዚህ በላይ ገና ገና ሕይዋ ስትከፋ ሜልኮል ለኢየሱሴ እንዲህ ስዘምር ውርደም መስሏት ክብሬን መጣሌ በእሱ አይደለይ ዛሬን መቆሜ ሰማይን ለሠራ ምድር ለዘረጋ ላለና ለሚኖር ይሄን አምላክ ነው ከዚህ በላይ ገና ገና ከዚህ በላይ ከዚህ በላይ ገና ገና ከዚህ በላይ ገና ገና ለመጨረሻ ከሰማይ ሰማያት ከዙፋኑ ወርዶ የዕዳውን ጽሕፈት ምስኪን መስሎ መጣ ዲያብሎስን ቀጣ በጨለማ ላለው ገና ነው የኛ ኢየሱስ አቻ ይገኝለት እንደ ሞት አልቀረም አለ አለ ማን ይቃወመናል ዛሬ በደሙ ዋጅቶናል ትንሣኤውን ልናወራ እንደዚህ ቆመናል ምስጋና 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 ለሆ እልልታ እልልታ እልልታ
እልልታ ድል ላረገው ጌታ ምስጋና 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 እጆች ይነሱ በጌታ ድል አስለምዶኛል ጠላትን ማሸነፍ ረግጬው አልፋለሁ ሺጦር ኢየሱስ ነው ጉልበቴ ስልጣንን የሰጠኝ አሸናፊው ጌታ ዘመን መጣ መጣ የዜማ ወራቶ ኢየሱስ ሚከብርበት አቤት አቤት ያማረ ዝማሬ ቀኔውም እልልታው ለሱ ነው መታመኛዬ ነው መታመኛዬ ነው መደገፊያዬ መታመኛዬ ነው መታመኛዬ ነው መደገፊያዬ መታመኛዬ መታመኛዬ ነው መደገፊያዬ ሃሌሉያ ኧረ ኢየሱስ ጌታ ነው ሃሌሉያ